ሀይሚዬ ቡራን አብረን ታላደርን ዛሬ አብረን ማደር አለብን። ቢፈጠሩ 4 ልጆቹ ናቸው። ካሁን በኋላ አንተ ያለው እኔ ጋር ስለሆነ ለብቻ መተኛት አይቻልም ብላለች። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። እንግዲህ በቅመሞቹ ማለት ነው፣ ጨረቃዎቹ ፋሚሊ ወይ ደግሞ እኔን የምታበረታቱኝ እጅግ አድርጌ አመሰግናለሁ። ላይክ ሼር እያደረጋችሁ እንግዲህ ዛሬ በአዲስ ነገር የመጣሁት ምንድነው፣ ሀይሚዬ ትናንትና እንግዲህ የለቀቁት ቪዲዮ አይታቸዋል። ታዲያ ካላደርግ ካሁን በኋላ እኔ እናንተ አብረነን እና የሚፈጠሩትም ተተፈጠሩ 4 ልጆች ናቸው። ስለዚህ መሬት መተኛት የለብህም ወይም ሶፋ ላይ መተኛት የለብህም እኔ ጋር መሆን አለብህ ብላለች። በነገራችን ላይ ይህንን ፕራንክ ትሰራ በጣም እውነት ለመናገር በጣም ብዙ ነገሮች ከዛ ውስጥ ተምረንበታል ብዬ አስባለሁኝ። ምክንያቱም በጣም ብዙ ነገሮችን ያስተምራል፣ ብዙ ነገሮችን እውቀት ይሰጣል ብዬ አስባለሁ። ለሁላችሁም ማለት ነው፣ ላየው ለተመለከተው ሰው እውነት ለመናገር ማለት ግዴታ መጋባት ወይም የሆነ ነገር መሆን የለበትም። ወንድና ሴት አብሮ እየኖረ እንዴት ብሎ ምንድነው ሰው እንደውም የሆነ ኮሜንት አይጫይ ምንድነው ጭድና መድ አንድ ጋር አይሆንም ምናምን የሚባል ነገር ማለት ነው። እና ይቅርታ ለቃል አጠቃቀም ይቅርታ ላለሁ እና ስለዚህ ምክንያቱም ምን መሰላችሁ፣ ብሩክ የሚፈልጋት ጊዜያዊ አይደለችም፣ እሷም የምትፈልገው ጊዜያዊ አይደለም። በነገራችን ላይ በጣም ብዙ ያኔ ይህን የማይባሉ አሉ አንዳንድ ጥቂት ወንዶች ማለት ነው። ይቅርታ ሁላችሁንም አይደለም ይሄንትን፣ ምክንያቱም ለጊዜው የሚጠቀሙን ለጊዜው አድርገው ሁሉንም ነገር ለሚተውት ማለት ነው። እነሱ ግን ያኔ በቃ የወደፊት ህይወቱ ናት፣ የወደፊት ህይወቷ ነው። ስለዚህ የትም አከድበትም የትም አይሄድባትም። ስለዚህ አብረው ኖሩ ምንም አሉ ምንም ያው ናቸው ማለት ነው እና አንድ ናቸው እና ስለዚህ የወደፊትን ህይወት ማለት የወደፊትን ህይወት ማሳመር ይሻላል ወይስ አሁን እዚህ ጋር ያለውን ህይወታቸውን ብልሽሽት አድርገው እንደገና ሌላ ቦታ ገብተው ታውቃላችሁ ደግሞ ሀይሚና ቡራ እንደማይስማሙ የሆነ ችግር በተፈጠረ ቁጥር አይግባቡም። አንደኛ ነገር፣ ሁለተኛ ነገር እዚህ ጋር ደግሞ የሆነ ነገር ተተፈጠረ ደግሞ ለነሱ በጣም ከባድ ነው የሚሆነው ብዬ ነው የማስበው። ምክንያቱም አንድ ሰው መግባባት ታልቻለ፣ መመካከር ታልቻለ የሆነ ነገር ቢፈጠር ወይ ትቷት ሄዳ ወይ ትቷት ትሄዳለች። በዛ ሰዓት የሚጎዳው በነገራችን ላይ የምትጎዳው ሴቷ ናት። ልጅም ተወለደች ታረገዘችም ሴቷ ናት። ወንድ ብዙም አይደለም ያኔ ቢጎዳም የልጁ ተወለደ በኋላ ለልጁ ብሎ ሊጎዳ ይችላል። ግን እንደ ሴት የሚሆን የለም። ሴት በጣም ብዙ ተጽዋን አለባት። ብዙ ያኔ እንዴት ላስረዳችሁ፣ ብቻ ያው ማስረዳቱ ላይ ትንሽ እና ስለዚህ ብሩኬ ትናንትና የመለሰ ላመስ በጣም በትክክል እውነት ለመናገር ወንድ ነው ከልቡ። በቃ ወንድ እኔ እውነት በቃ ጀግና ወንድ ነው የምለው እኔ በራሴ ማለት ነው። ምክንያቱም እንደዚህ የሚያስብ በአሁን ሰዓት ማንም የለ። በቃ በጊዜው ያላትን ነገር ተጠቅሞባት ለመሄድ እንጂ እንደዚህ ለወደፊት ህይወቷ አንቺ ገና ልጅ ነሽ፣ አንቺ ብዙ ነገር ጫና ይበዛብሻል፣ እኔና አንቺ ደግሞ መግባባት አንችልም። የሆነ ነገር በተፈጠረ ሰዓት በቃ የምንግባባ ሰዎች አይደለንም። ያንንም አይምሯችንን ማሳደግ አለብን። እንደገና ደግሞ አንቺ ላይ ብዙ ጫናዎች እንትን ይላሉ ይከሰታሉ። ስለዚህ ገና ልጅ ነሽ እና ስለዚህ ትንሽ ማገናዘብና ማስተዋል አለብን እና አብሬ መተኛቱ አብሬ መሆኑ ያ ነገር ጠፍቶኛ አይደለም። ግን ብዙ ነገሮች አሉ። በተለይ ፎከስ የሚያደርገው ሴቶች ላይ ነው እያለ ነበር እየተናገረ የነበረ ማለት ነው። እዚህ ጋር ወላሂ በጣም እውነት ትክክለኛ ወንድ ነው እውነት። ሀይሚዬ አጥብቀሻጅ እውነት አጥብቀሽ አጠንክረሻጅ። እኔ የምልሽ ነገር ማለት ነው እንደዚህ የሚያስብ እንደዚህ አይነት ወንድ መቼም አይገኝም። አብረው እየበሉ አብረው እየጠጡ አብረው አንድ ጋር ሆነው ብዙ ነገሮችን እያሳለፉ ግን እንደዚህ አይነት ነገር ወደፊት ስለሚያስብ ይህንን አይነት ነገር አይምሮ ላይ ምንም ነገር እንደሌለ ነው ያወቅ ነው ማለት ነው። እና
በጣም ለብዙዎቹ ትምህርትም ይሆናል ለብዙ ወንዶች። እንዲሁም ደግሞ አሉ የለ የሴትን ህይወት የሚያበላሹ በጣም ብዙ ወንዶች አሉ፣ እውነት ለመናገር ማለት ነው። ይቅርታ እንደዚህ ጥሩ ብዙዎቻችሁ አብዛኞቻችሁ እንደዚህ አይነት ስራዎች የምትሰሩ አይደለም እንኳን አብራችሁ አድራችሁ አብራችሁ ውላችሁ ቀርቶ አይደለም ለአንድ ደቂቃ እንኳን ለአንድ አፍታ ላረፈዳችሁት በጣም ብዙ ነገር የምትሉ ወንዶች አላችሁና ለእናንተ በተለይ ይሄ ትምህርት ነው። እውነት በቃ በጣም ትልቅ ትምህርት ነው ብዬ ነው የማስበው። እና ስለዚህ በጣም ከአሁንም በፊት ተናግረነዋል። እውነት ለመናገር ለሴት ልጅ በጣም ትልቅ ክብር ያለው ልጅ ነው እና ሀይሚዬን እንግዲህ ያንን መልስ ይመልስላት። እኔ ለራሱ ቪዲዮውን እያየሁ እውነት ለመናገር በቃ በጣም ነው የገረመኝ። እውነት በጣም በአሁን ሰዓት በቃ እንደዚህ ስትለው በቃ እሺ ነው የሚላት ነው ብዬ ነበር እየጠበቅኩ የነበረው ማለት ነው። ግን እሱ አይሆንም፣ የሚሆን ነገር አይደለም፣ እኔ ምንም ነገር አልተጎዳሁም፣ ምንም ነገር አልሆንኩም እያላን ነበር። ተጎዳህ ለኔ ብለህ ለምን እንደዚህ ትሆናለህ? ይሄን ያህል መስዋዕት ለምን ትከፍላለህ? ሶፋ ላይ ኩርምት ብለህ እየተኛ ነው። ስለዚህ ለምን እንደዚህ ትሆናለህ? ምናምን እያለችው ነበርና በጣም የሆነ ምስጥ የሚል ወሬ ነበር እያወራች የነበረው ማለት ነው። ግን ያን ነገር እሱ በቃ የመጨረሻ ምንም ነገር አልመሰለውም። በቃ መስዋዕት መክፈል ባለበት ልክ ይከፍላል ማለት ነው። እውነት በጣም አድናቂው ነኝ እኔ ማለት ነው ወላሂ። እና አንዳንዶቻችሁ ሌላ ነገር የምታስቡ ሌላ ታሪክ ውስጥ የምገቡ ስላላችሁ ነው። ለዛም ደግሞ ብዙዎቻችሁ